የዋልያ ኢንፎርሜሽን የሚዲያ ቡቲክ እና የመረጃ መናኸሪያ አድማጭ ተመልካቾቻችን እንደምን ከርማችኋል? ዛሬ እኔና ልጅ ተክሌ የምናወያያችሁ ነገር ኮቪድ-19 ኢትዮጵያ ውስጥ በምን ሁኔታ ላይ ይገኛል? ኢትዮጵያውያን ለኮቪድ-19 ያለን ግንዛቤ ምን ይመስላል? እውን ራሳችንን እንጠብቃለን? ሶሻል ዲስታንሲንግ እናከብራለን? ይሄ አካላዊ መራራቅ ማለት ነው። ሶሻል ዲስታንሲንግ ይሄንን እያከበረን ነው ወይ በሚል ነው። እስቲ እንግዲህ ዛሬ ስለሞት ምናምን አዳዲስ ነገር ሰምተሃል? አዳዲስ ነገር አይ ቲንክ አሁን ሌተስት የሆነ የቅርብ ጊዜ ያለን መረጃ የሚያሳየው እስካሁን ድረስ በተደረገው ምርመራ 261 ሰዎች ተገኝተዋል አይደል? ቫይረስ የተገኘባቸው ሰዎች ከዛ ውስጥ 5 ሰዎች ሞተዋል። 2ቱ ወደ ሀገራቸው ውጭ ሀገር ተመልሰዋል። እንደ ወደ 150 ምናምን ሰው 160 ሰው ስቲል በሕክምና ላይ ይገኛል። 70 ምናምን ሰው አገግሟል መሰለኝ የሚል ነገር መረጃ ነው። 430 ቬንቲሌተር ብቻ ነው ያለን ኢትዮጵያ ውስጥ አጠቃላይ ለ110 ሚሊዮን ህዝብ። እኔ በአጋጣሚ ጀንትልማን ኢትዮጵያ ወዳጆቼ ጋር ደውዬ ስነጋገር እንዴት ነበር ስል በጭራሽ እናንተ ታጋንናላችሁ፣ ታካብዳላችሁ፣ በጭራሽ ኢትዮጵያ ውስጥ ኮቪድ የለም። ኮቪድ የዶክተር ሊያ ታደሰ ነው። ምክንያቱም የግንቦት ልደታ ለታ እዚህ ወደ ተቻለ ጋራዥ ያለ በክተራ እና ቄራ አካባቢ ያለ በክተራ የነበረ የበግ ገበያ ላይ የነበረው ሰው በሰው ላይ ተናንቆ ነበርና በጣም ይገርማል። ሌላ የገረመኝ ነገር ጀንትልማን ኦሎምፒያ አካባቢ የሃይ ክላስ ስጋ ቤቶች አሉ። ከቦሌ ቀጥሎ የምስራቅ በር ዱከም ሬስቶራንት ማነው ስጋ ቤት፣ አንድነት ስጋ ቤት፣ ታሪኩና ዋጆ ራሱ መሌ ስጋ ቤት የሚባሉ አሉ። እነዚህ ስጋ ቤቶች ውስጥ ትደነግጣለህ። ድሮ በዲግሪ የተመረቀ ሰው 532 ብር ነበር ስታርቲንግ ሳለሪ፣ ደሞዝ ድሮ 347 ብር ነበር ዲፕሎማ ያገኘው። ቲቲአይ 125 ብር ነበር። አሁን ዛሬ 1 ኪሎ ስጋ 500 ብር ነው። ለቆራጭ የምትሰጠውን 50 እና 100 ብር ቲፕ ሳትጨምር። የገረመኝ የስጋ ውድነት አልነበረም ጀንትልማን። ሰው ቁጭ ብሎ ስጋ ቤት ጠጠር ቢወረወር ቦታ አይገኝም። ለምንድን ነው ይሄ ነው ያሰኘኝ? እዛ ያዩ ምስክሮች ናቸው ይሄን የነገሩ። ኤልያስ የበሉ ናቸው፣ ያልደነገጡ ናቸው እኮ እነሱም ይኸውልህ የበሉ እና ያልደነገጡ ያንተ ጓደኞች ወይ ዘመዶችም አሉበት ማለት ነው። አዎ በጣም ነው ኮቪድን ኢግኖር በማድረግ ተናቅ። አይ ቲንክ እንደው ካነሳው አይቀር ኤልያስ ኦፍ ኮርስ አንዳንድ ነገሮችን ያው ለባለሙያዎች መተው አለብን። ይሄ ራሱን የቻለ ሳይንስ አለው። በዚህ በምንኖርበት ሀገርም እንደምትመለከተው ኤልያስ በየቀኑ በሚሰጡ መግለጫዎች ላይ አብዛኛውን ሰዓት የሚሸፍኑት የጤና ባለሙያዎች ናቸው። የህዝብ ጤና ሳይንስ ላይ በደንብ የሰሩ ለብዙ ዓመታት ዶክተሮች፣ ሜዲካል ኦፊሰሮች አሉ። የክልሉ የኛ ክልል ለምሳሌ ኦንታሪዮ የሚመድባቸው፣ እንዲሁም ደግሞ ከተማው ቶሮንቶ ለምሳሌ ቶሮንቶ የሚመድባቸው እና አብዛኛው ደስ የሚል ነገር መንግስት ቤዝዶን በሚቀርብለት ምክር መሰረት ባለሙያዎች የፖሊሲ ውሳኔ ያደርጋል። ግን ኦልዌይስ እነሱ ሰምቶ ለምሳሌ አሁን ሰሞኑን የነበረው ጭቅጭቅ መቼ ሪኦፕን ይደረግ፣ ኢኮኖሚው ገበያው መቼ ይከፈት፣ የትኞቹ ይቅደሙ የሚለው ክርክር ነበረ። ስቲል ለ15 ቀን የኛ ክልል ይሄ ኦንታሪዮ የሚባለው ለ15 ቀን አራዝሞታል እስከ ሜይ አጋማሽ ድረስ። አይ ቲንክ በዛም ጊዜ የሚቆም አይመስለኝም። ከ3 ቀን በኋላ ይደርሳል። ከዛም በኋላ ደግሞ እንደዚሁ ሌላ ወደ ጁን የሚያራዝሙት ይመስለኛል። በአጠቃላይ በአንድ ጊዜ መክፈት የማይታሰብ ነገር ነው። በተለይ ይሄ ትልልቅ ውድድሮች፣ የስፖርት ውድድሮች፣ የሙዚቃ ኮንሰርቶች፣ ህዝብ ብዛት የሚገኝባቸው ነገሮች ከሴፕቴምበር በፊት ከመስከረም 2013 በፊት በፍጹም የሚታሰብ አይደለም ይላል እና ወደ ምን ልመጣልህ ፈልጌ ነው። አይ ቲንክ ኢትዮጵያ ውስጥም አይ ዶንት ኖ መንግስት ምን ያህል የጤና ባለሙያዎችን እንደሚያሳትፍ አላቅም። ዶክተር ሊያ ታደሰ በየጊዜው እህት አለች ማለት ታደሰ ኤልያስ ኦኬ ሶ አይ ሚን የኤፒዴሞሎጂ ሳይንስ ባለሙያ ነች ወይ? አይ ዶንት ኖ አይመስለኝም። አይ ቲንክ ጋይናኮሎጂስት መሰለችኝ። አይ ቲንክ ቢያንስ ግን ዶክተር ሜዲካል ዶክተር በዚህ ውስጥ ማስገባቱ አብይ አይ ቲንክ በዚህ ረገድ ጥሩ ነው። ኤኒዌይስ በዚህ በሚሰጠው ምክር መሰረት ነው አዋጁ መተግበር ያለበት የማይኦፒኒየን መድረግ ያለበት። ግን እንዳልከው ለምሳሌ በጣም ያሳስበኝ የሰው የሃይማኖት ተቋማት ኮምፕሊትሊ ተዘግተዋል።
እንደውም በቀደም አስቸኮና አላውቅም። ለምሳሌ ዶክተር አበበ ሀረጋዊን አንተ ታውቀዋለህ እና እሱ የለጠፈውን እንትን አይቼ የሆነ ወክ ላድርግ ብሎ ቤተክርስቲያን ጋር ሲያልፍ ፎቶ ተሳልሜ ላንሳ ምናምን ሲል ፖሊስ መጣ። በጣም ሲንደረደር መጥቶ ሆኖ ትረፍ በቃ አትችልም ዞር በል ከዚህ ምናምን ብሎ አመናጭቆ አባረረኝ እና የለም ከመዋረድ ብዬ ሽክክ ብዬ ሄድኩኝ ምናምን አለ እና እንዳልከው የእምነት ተቋማት በዚህ መልኩ በጣም ኮምፕሊትሊ ሸት ኦፍ ተደርገው ግን ደግሞ ገበያው ላይ ዛጃን ሜዳም የአትክልት ተራውም የበግ ተራውም የከብት ተራውም ደግሞ ሰውን እንደ ጉድ የተራመሰ ሬስቶራንቶች አሁን እዚህ ሀገር የመጀመሪያ ማርች 17 ላይ የመጀመሪያ እርምጃ የወሰዱት ሬስቶራንቶችን በአጠቃላይ ዝጉ የሚል ነው አክቹዋሊ እና የሬስቶራንቶች የቴክ አውት ሰርቪስ ምንድን ነው የሚባለው በአማርኛ ገዝቶ መውሰድ ብቻ በስልክ ይታዘዛል ወይም በኦንላይን ይታዘዛል። ኢትዮጵያ ውስጥ ያለ አግሪ ሊሆን ይችላል። ሄዶ ጀስት መውሰድ ብቻ ነው ወይ ዴሊቨር የሚያደርጉ አሉ የሚያመላልሱ የሚያደርሱ በዛ መልኩ ነው። ሬስቶራንቶች ላይ እርምጃ ካልተወሰደ እንደዚህ አይነት ነገሮች መንግስት ነገር ሳይወስድ ይውሰድ አይውሰድ የሚለው የመንግስት እርምጃ ነው እንዳልኩ የባለሙያዎች። ግን ቤተክርስቲያን በኢትዮጵያውያን ላይፍ ውስጥ በተለይ እኔ ክርስቲያን ነኝ አይ ሆፕ በእስልምናውም ተመሳሳይ ይመስለኛል ስፒሪቹዋሊ በእንደዚህ አይነት ሰዓት ሰው ከአምላኩ ጋር በደንብ ኮኔክሽን ይፈልጋል ጠንካራ የሆነ የስ ኮሮና ቫይረስ ይገላል ግን አት ሴም ታይም ከእምነትህም መራቁ ሊገልህ ይችላል ያጠፋ ይችላል እንደ ኢትዮጵያ ባለ በተለይ ሃይማኖታዊ በሆነ ሀገር ውስጥ ማለት ነው እና አይ ዶንት ኖ በምን ካልኩሌሽን መንግስት ይሄኛውን አንዱ ጥቅም አድርጎ ዘግቶ ሌላኛውን ደግሞ ልቅ እንዳደረገው አይ ትንሽ እኔ እንዲያውም በጣም ያስገረመኝ ነገር አብዛኛው የጠቅላይ ሚኒስትር አብይ አድቫይዘሮች ያንግ ልጆች ናቸው ወጣቶች ናቸው ከ40 በታች ናቸው ራቅ ቢሉም እንግዲህ ወደ 42 43 ሊሆኑ የሚችሉ ናቸው እጅግ በጣም ኒዮ ሊበራሊዝምን አፍቃሪ አይዲዮሎጂካሊ ስፒኪንግ ማለት ነው ሪዮት ዓለማቸው የአሜሪካንን የአውሮፓን የምዕራባውያንን ስልጣኔ እንዳለ ያለ አንዳች ነገር ተቀብለው አገር ውስጥ ለማዋል የሚሞክሩ ናቸው ሁለተኛ አብዛኞቹ ወጣቶች እንግዲህ ደግሞ ወደ ሃይማኖትም ያሉ ናቸው ያሉበትም ደግሞ ሃይማኖት ይታወቃል አይታወቅም ምንድን ነው ኦርቶዶክስ ነው ወን ፕሮቴስታንቶች ወጣቶች ግልጽ አድርገው ታዲያ መስጊድና ቤተክርስቲያንን በር ላይ ፖሊስ አስቀምጠ ስጋ ቤት ውስጥ የሰው ሊሚት እንኳን የለውም ነቁጭ ብለ አጤ ታይም ላንች ታይም ላይ አሁን እምልህ ምስራቅ በረዱ ከምስጋ ቤት አንድነት ስጋ ቤት ከ100 እስከ 150 ሰዎች ቁጭ ብሎ ቢራ እየተጠጣ ስጋ እየተበላ ቁጭ ብሎ ረጅም ሰዓት ነው አልተዘጉም አሁን ባሮች ሬስቶራንቶች እና ኢትዮጵያ ውስጥ ሌሎች ባሮች ክለቦች ማነው ቡና ቤቶች መጠጥ ቤቶች እንዳሉ ሙሉ ናቸው አዝኢት ፉል ናቸው እንዳለበት አሁን ምንድነው ልክ ከዚህ ወስደው ሶሻል ዲስታንሲንግ አሉ በኢትዮጵያ ነገር ሊጠና ይገባል ለምሳሌ ሶሻል ዲስታንሲንግ ሪሊ ፕራክቲካል እና ኢትዮጵያ ስንገናኝ በቀን 5 የምንሳሳት ሰዎች ከጉንጭ ለጉንጭ ስትራራቅ ትከሻ ለትከሻ ያንን ደግሞ ከመጣዝ የታጋይ ነገር አለ እንዴ በአንድ የምትገጫጭበት ፕላስ ሁዳዴም አለፈ ረመዳንም መጣ ሁለቱም ቤተክርስቲያን በየእምነት ሀገር በመሆኑ በዛ ላይ ኤኒ ፕሌግ ኤኒ ዲዚዝ ሪሊጂየስ መልሳል ሃይማኖት በሙስሊም ኢብሊስ ነው በኦርቶዶክስም ያው ሰይጣን ነው ይሄንን እንግዲህ በጸሎት በምህላ ምናምን ያደርክ የምታደርግበት እዛ በር ላይ በተወሰነ እንኳን የሰው ቁጥር አልተወሰነም ቤተክርስቲያን እዚህ እንደሆነ ባለፈው ዲስከስ አድርገናል ፓትሪያርኩ ወረቀት ጽፈው ነበር ሶሻል ዲስታንሲንግ ስላልተከበረ የዚህ ምዕመናን ቢቆርቡ ስጋው ደግሞ ቢቀበሉ ጥሩ ነበር የሚል ነገር አለ እንዲህ የሚል አስተያየት ሁሉ ሰጥተው ነበር ጳጳሱና መጀመሪያ ተግባራዊ ሊሆን አልቻለም ይሄ ነው የመጀመሪያው ነገር በሁለተኛ ደረጃ ስትመለከት ኢትዮጵያ ውስጥ የሚወጡ ነገሮች አብዛኞቹ አሁን እነዚህ ስጋ ቤቶች ወገን አላቸው ቤተሰብ አላቸው ወይ ብለህ ስትጠይቅ ትደነግጣለህ የሚያሳዝነው እነሱ ገብተው ስጋ ቁርጥ በልተህ የተረፈን አስጠብሰ ከዛ ደግሞ አሁን አዲስ አንድ ቱርቦ የሚባል መጠጥ አለ እናንተ ከመጣችሁ ነው እዚህ በአንድ ሊትር ጆግ አንድ ላውንቸር አለ ትልቁ ጠርሙስ በደሌ አንድ ቢኖ ጠርሙስ እና ስፕራይት ተደባልቆ እሱ ይጠጣል 2 3 4 ነው የሚጠጣው ሚኒመም አንድ ግሩፕ ገብቶ 5 ሰው 7 ሰው ሊቆይ ይችላል ስጋ ቤት እንደ ጫት ነው ነው ለብቻ ማትበላው ቁርጥ ይሄ ለብቻ አትበላው ተሰብስበህ ነው የምትበላው እና ረጅም ሰዓት ነው የሚቆየው እንግዲህ ያለውን የንጽህና ሁኔታ የተጠጣጣባለ ቃጋምን ታረጋለህ ምናምን ሰውየው ስጋው ሲቆርጥ ምን ይመስላል ቢላው ቶ ከዛ በኋላ ባለሙያ ይዘርዝረው እነዚህ ነገሮች ተግባራዊ ማድረግ አልተቻለም መኪና ጎዶሎ ቁጥርና ሙሉ ቁጥር ይነዳ ተባለ የነዳጅ ምክንያት ካልሆነ በስተቀር እሁድ ሁለቱም ይነዳሉ ጎዶሎ ቁጥር ሙሉ ቁጥር 5000 ብር ስለሆነ ቅጣቱ ከትራፊክ ጋር ስትደራደር 1000 ብር ነው ጉቦ የምትሰጠው መኪና አስተምራለህ ታያስ ዋን ፊ ዙም ማለት
አሁን ከረንት በ15 ቀን ውስጥ ከ5 ሚሊዮን በላይ ቀጣናል የአዲስ አበባ መንገድ ትራንስፖርት በመኪና ብቻ ብር ማለት ነው። ኦፍ ኮርስ ከዶላር ኮንፊውዝ አታድርግ። ሌላ ራሱ ዛሬ ጠዋት የአዲስ አበባ የህፃናትና የሴቶች ቢሮ ኃላፊ 50 ሴቶች ሬፕ ሲደረጉ 100 ህፃናት ተደፍረዋል። አዲስ አበባ ብቻ ነው ነገር የአዲስ አበባ ቢሮ ኃላፊ ወይዘሮ አልማዝ አብርሃም ትባል ሴት ፋና ቲቪ ላይ ስትናገር ገረመኝ። ቀላል ቁጥር አይደለም። በተለይ ወይዘሮ መዓዛ አሸናፊ እንግዲህ አንቱ ወሉ ብለሃል የግዳኛ ወይዘሮ መዓዛ አሸናፊ ከማዚ ያልፈን ወይዘሮ መዓዛ ስንል ነው እና ማንኛውንም ጥቃት የቤት ውስጥ ጥቃት መከበር ፍርድ ቤት ይሰራል ይሄን ጉዳይ ለማስተናገድ ሌላ ነገር ዶክተር አብይም የቤት ውስጥ ጥቃት በእናቶች ቀን ማግስት መደረጉ ደግሞ ይሄ የበለጠ ነገሩን ወደ ሌላ አቅጣጫ ይወስደዋል። አይ ቲንክ ይሄ ሪፖርት የተደረገው ለዛው እኮ ሪፖርት የተደረገው እና ስለዚህ ኮቪድ ኢትዮጵያ ውስጥ በእውነት አለ ወይ እያልን ነው። ለዚህ ነው በተደጋጋሚ ኦፖዚሽኑ ምን እየሰራ ነው? ይሄን ኮቪድ ከነዚህ ሰዎች አንዱ የአንድ ሰፈር ነው ነገር እንግዲህ ጎርጊስ አካባቢ፣ ልደታ አካባቢ፣ ቦሌ አካባቢ ያሉት መገናኛ አካባቢ ዱከም መንገድ ላይ ይሄ ካራ ምናምን እየተባለ ቢዝነስ አዝ ዩዥዋል አይ ቲንክ ሰው ለመደውና ከኮሮና ቫይረስ ጋር የተግባባ ነው የሚመስል። መጀመሪያ ደነገጣሉ። መንግስት ምን በቃ ጉቡ በየቤቱ እንዲያም አሁን ሰው ትምህርት ቤት ተዘግቶ ምናምን ስራ የለም ነገር ተብሎ እዛ ስለተቀመጠ ነው እንጂ ኤቭሪቲንግ ኢዝ ኖርማል ሪሊ። እና እንደው በምን አይነት ሁኔታ ነው አንዳንዶቹ ነገሮች ወደ ፈረንጅኛ ሲወስዱት ከፈረንጅ ሲወስዱት አበላሽተው እየወሰዱት። አይ ቲንክ አንድ ማን ነው ሀሰን የሚባል ሎ ፕሮፌሰር አለ አስተያየት አንድ ጊዜ ሲጽፍ የሰጠው ይሄ አስቸኳይ ጊዜዎች እንደታወጀ አካባቢ ነው አክቹዋሊ ሲል ይነዋት የኢትዮጵያ አስቸኳይ ጊዜ አዋጅ እኮ በስፔን ዳታ ነው የታወጀው መረጃ ነው። ላይክ ስፔን ይሄን ያህል ሰው ሞተ፣ በጣም ጣሊያን ይሄን ያህል ሰው ሞተ፣ ከተማው ሎክዳውን ተደረገ ሲባል በድንጋጤ ነው። ኢትዮጵያ ውስጥ በዛ ሰዓት ላይ የተያዙ ሰዎች ገና 2 ሰው 3 ሰው መስተዳድር ጃፓን መጥተው ነው የተባለው። በዛ ነው ምንም ሳይጠና ምንም ሳይታወቅ ኢቭን አዋጁ ራሱ ሲወጣ ካየህ ዝርዝር ነገር ራሱ እኮ አልወጣም። መጀመሪያ ታውጇል ተባለ። ከዛ በኋላ ነው ዝርዝር ነገር የሚኒስትሮች ካውንስል መጀመሪያ ወጣ። ከዛ በኋላ ነው ፓርላማ ሄዶ ምናምን ብሎ ይሰጣ። ኢንፋክት ካስታወስክ አንዳንድ ሰዎች ይሄን ተጠጣ ይቻላል። ምርጫ ቦርድ እኮ ቀድሞ ነው ምርጫውን ማድረግ አልችልም ብሎ ከመጋቢት 24 የአስቸኳይ ጊዜ አዋጁ ከመታወጁ በፊት ነው ምርጫው የራሴ ጥናት አድርጌ በኋላ ነው መንግስት ያወጀው። እና መንግስት ካወጀም በኋላ እንዳልከው ኤልያስ እኔ ባለፈው ነገር ያለው ይሄ ድጋሚ ይሄን በተለይ የመጠጥ ጉዳይ ላይ ድጋሚ የሚሳነሳው ሊከር ስቶር እዚህ ሀገር ለምንድን ነው ሊከር ስቶር እና ይሄ እንትሮች አልተዘጉም? ሀሺሽ ነው የምትሉት ይሄ ማሪዋና መሸጫ አሁን አልተዘጉም እነሱ እና እንዴት ስለ ኢሴንሻል ሰርቪስ ናቸው እጅግ በጣም አስፈላጊ። ለምን ሲባል ሰው ቤት ውስጥ በጣም ስትረስፉል የሆነ ድብርት ያለበት አስጨናቂ ጊዜ ስለሚያሳልፍ እና ብዙ አዲክቲቭ የሆኑ ሰዎችም አሉ። የመጠጥ ሶስት የምትወስድባቸው ሱሳይድን ሊፈጽሙ ራሳቸውን ሊያጠፉ ይችላሉ። ቫዮለንት እርስ በርስ መደባደብ ይመጣል፣ ግጭትም ይበዛል። ስለዚህ መንግስት በጣም የግድ አስፈላጊ ነው ብሎ ነው ያደረገው። ለኢትዮጵያ ሕዝብ ሃይማኖቱ ለአብዛኛው በእውነቱ ቤተክርስቲያኑ እኔ እንዳልኩ ክርስቲያን ስለሆንኩ ነው ብዙ ጊዜ ቤተክርስቲያን የምለው ለሙስሊሞች ይመስለኛል በጣም ከፍተኛ የሆነ አታችመንት አለ። የእኛ እናቶች አሁን ከቤተክርስቲያን ነጥለሃቸው በእውነት አላቃቸው እንዴት አድርገው ምድር እረፍት ያገኛሉ? የሞት ፈጣሪ በር ላይ ሂጅ ልሙት ይላል። ኤግዛክትሊ አልቲሜትሊ ኮሮና ይገላቸዋል ብለን ከሆነ ነው የምናስቆማቸው። ከሃይማኖታቸው መለያየታቸው ሁለት ሌላ ሞት ነው። እሱም ብቻ ሳይሆን እንዳልከው የኛ ህዝብ ምንድን ነው የሚባለው ማህበራዊ እንስሳም ጭምር ነው። አብዛኛው ሰው ክርስትናው አለ፣ ልደት አለ፣ ሰርጉ ምናምን ኦኬ ይቅር ሌላ ጊዜ ሊሸጋገር ይችላል። ግን አሁን ግብርና ሲመጣ ወደ ገጠር ስንሄድ ላይ አብዛኛው የሚያርሰው ጎለጎለው የሚወቃው በቡድን ነው። ይሄን ሁሉ ሬጉሌት ማድረግ ይከብዳል። የገጠር ገበያ ዋንስ ኢን ዊክ ምናምን ትዋይስ ኢን ዊክ የሚውሉ ሁሉ አሉ ገበያ። ትግራይ እንግዲህ አይዶን ነው እንዴት እንደሆነ የክልሉ መረጃ የለንም። ግን መጀመሪያ አካባቢ ካስታወስክ እንደጀመረ አካባቢ ትግራይ ክልል የሆነ ቀድሞ እርምጃዎችን የመውሰድ አስቸኳይ ጊዜ ቀድሞ ያወጁት ኢቭን ቤተክርስቲያንም የሆነ አክሱም ላይ መቀሌ ይመስለኛል ተደርድረው ፒክቸር አይተን አሉ ነው እስካሁን ድረስ ይዝለቅ አይዝለቅ አላውቅም። ግን በሰልፍ የተወሰነ ሜትር 2 ሜትር 3 ሜትር እየተራራቁ ነበር ሲጸልዩ የነበረው ማለት ነው። ኢንፋክት እኔ እንደውም ኢቭን ኮሮናን ለመቆጣጠር ራሱ አሁን በቤተክርስቲያን ብትሄድ የሰንበት ትምህርት ቤት ተማሪዎች አሉ አይደል? እነሱን ራሱ አደራጅቶ ኢቭን ህዝቡን ለማንቃትም ራሱ ለማስተማር ከሃይማኖት ተቋማት የተሻለ ቦታ የለም ባይ በሁለት ምክንያት። አንደኛ
ሰው ሁሉ ተሰብስቦ ይመጣል ሬጉላርሊ ማለት ነው። ሁለተኛ ደግሞ የሃይማኖት አባቶችንም ሊሰማ ሊያደምጥ ይችላል። ኦኬ ሶ ቤተክርስቲያን ይሄን ነገር ከላይ ከመዋቅር እንግዲህ ከ30 ሺህ በላይ ቤተክርስቲያናት አሉ አይደል? 37 ከ400 ሺህ ከ500 ሺህ በላይ ካህናት አሉ። ሶ እነዚህን ሁሉ አሰልጥኖ በተለያየ መንገድ ማሰማራትና ቢኮዝ የዚህ ኮሮና ጉዳይ ኤልያስ እንኳንስ እንደ ኢትዮጵያ ላለ ደሃ ሀገር እንግዲህ እዚህኛ ማርች ላይ ሲዘጋ እርግጠኞች አልነበሩ። 2 ሳምንት ነው 3 ሳምንት ነው 1 ወር ነው 2 ወር ነው እርግጠኛ አልነበሩ። ይሄው አዲስ ታይም እንግዲህ ከ2 ወር በኋላ ራሱ አሁን ከሳምንት በኋላ 2 ወር ይሞላል አዋጅ ከታወጀ እርግጠኞች አይደሉም መቼ ኢኮኖሚ እንደሚከፈት እርግጠኞች አይደሉም። በጣም ኦኬ በሰለጠነው ዓለም ማለት ነው። ግን በኢትዮጵያ ገና ፒክ አላደረገም። ላይክ በዚህ በእንትኑን ክላይማክስ ላይ አልደረሰም። ከፍተኛው የተያዙ ቁጥር ወደ ጁን ጁላይ ላይ ነው የተባለው። ሶ ማይ ፖይንት ኢዝ እንትኑ ረጅም ጊዜ ማራቶን መሰለኝ አይ ቲንክ ሶ ማራቶንን ደግሞ በ5000 እና በ100 ሜትር እንትን ፍጥረት አትጀምረው አይደል? ስሎሊ ቀስ እያልክ ነው። ሶ ለዚህ ሁሉ ጉዞ የሃይማኖት ተቋማት በዚህ ውስጥ ኢንቮልቭ መሆናቸው መሳተፋቸው አይ ቲንክ መንግስት እንደ ሃይማኖት ተቋማት የተደራጀ ኃይል የለውም ከተጠቀመበት ባይነኝ አክቹአሊ ኢቭን ይሄን ኮሮና ለመዋጋት ባለፈው አንስተን ስንወያይ እንዲያውም ኢንዲፔንደንት ሆኖ ከምክትል ጠቅላይ ሚኒስቴሩ ከሚመራው ኮሚቴ ወጥቶ የእስልምናውም ሆነ የኦርቶዶክሱ በራሱ መዋቅር መስራት አለበት ብለን ዲስከስ አድርገን ነበር። እንዲያውም የሙስሊሙን አላቅም የለም ሲባል እንዲያውም ዶክተር ሳዲቅ ላክል እንዲያውም በእስልምና ምክር ቤት ውስጥ የተቋቋመ ነገር አለ እና አሁን የመስጊድ ኢማሞች፣ አሚሮች፣ እነዚህ አስተማሪዎች፣ ንስሐ አባት፣ የማህበረ ቅዱሳን በሴል ደረጃ የተደራጀ ኦል ዩኒቨርሲቲስ and ኮሌጅስ ያለ በየቦታው ያለ ኮንሺየስ የሆነ ግሩፕ ስለሆነ እነዚህን ለመጠቀም አየህ መንግስት በግብረ ኃይል በታስክ ፎርስ ደረጃ ተቆጣጠረው ያዘውና ባለፈውም ዲስከስ እንዳደረግነው ቤተክርስቲያኒቷ በራሷ መዋቅር ብትሄድ አሁን አንድ ንስሐ አባት አለ በሰበካ ጉባኤ የሊደርስ የት ሊሆን ይችላል። ሁለተኛ ሁሉ ነገር ኢትዮጵያ ጋር ዘመቻ ሆነና አሁን ሊኒየንት ተሆነ መንግስት መስሪያ ቤት ለምሳሌ የአዲስ አበባ መስተዳድር ታከለው ማወጣና በየቤታችሁ ስሩዋል። በየቤታችሁ የለም ፒሲ የለም ላፕቶፕ የለም መብራት የለም። ከዛ በኋላ አንድ ወረቀት 6 ሰው ይፈርመዋል እና ያን ወረቀት በስካን ያያዝራችሁ ነው ወይ በምንድነው እንዲያም ቢሮ ይሻላል። ኦፍ ኮርስ ቢሮ ሆኖ በፈረቃ መስራት የተወሰነ ሰው ይግባ ብላ 10 ሰው ይሰራ ከነበረ 5 ሰው ማለት እንደ መኪኖች አለ 20 ሰው ይጭኖ ከነበረ 10 ሰው ይጫኑ እንዳሉት ማለት ኤኒዌይስ ጉዞ በጣም የረጅም ጊዜ። ሌላ ደግሞ አድሬስ የሆነው ነገር አሁን በፌደራል ፖሊስ ውስጥ በአዲስ አበባ ፖሊስ ውስጥ መከላከያ ውስጥ የበሽታው ግንዛቤ የቫይረሱ ግንዛቤ ምን እንደሆነ አይታወቅም። ወታደር በባህሪው ካምፕ ነው የሚሆነው እና ካምፕ ውስጥ ነው። ከካምፕ ውጭም ያሉ ለምሳሌ እንደ ፌደራል ፖሊስ ስታንድ ባይ አድማ በታይ ምናምን የምትለው ተከማይቶ ነው የሚኖሩ። በእነሱ ጋር ምን አይነት ግንዛቤ እየተሰራ ነው እንዴት እየሆነ ነው የሚለው ነገር በደንብ የታየ አይመስልም። ልክ ነህ። እና ዞሮ እንግዲህ እነሱ ፖሊስ ሊይዝ ሲመጣ ባለፈው እንዳልነው አብሮ ዘብ ሲያደርግ ሲመጣ ሲተነፍስብ ያለ ነገር አለና እንዲያውም በምንም አይነት ሁኔታ ስጋ ቤት ከፍተህ 200-300 ሰው ስጋ እየበላ ቁጭ ከሚልበት በጣም ስትመለከተው ለአንድ ቤተክርስቲያን ሊሄድ የሚችል ሰው አዲስ አበባ በአንድ ምሳ ላይ የሚገኝ ከሆነ መስጊዱንና ቤተክርስቲያኑን ኦን ሪዝነብል ዌይ ከፍቶ እዛ ላይ ትምህርት በመስጠት በተቻለ መጠን ስፔሲንጉን ስታስቀድስም በባህሪው ጸሎት የግል ነው። አድምሞም መደመም ይፈልጋል። ሰሞን ይፈልጋል። ያኔ ኢንፋክት ትዝ ይለኛል ሲያስተምሩን አትንቀልቀሉ ቤተክርስቲያን ውስጥ ምናምን ይባላል እንጂ ቢኮዝ መላእክት አሉ እዚህ ጋር በሙሉ ስላሉ መላእክቱን እየረጋገጣችሁ ነው ምናምን ይሉ አሳሰብ ነው። ሁለት ትሸፋፈናል እንደ ማስክ ማለት እኮ ነው። በነጠላህን አድርገህ አፍን ሸፍነህ ነው እንዲህ የምትቀመጠው። ስትነጋገር እንኳን ቤተክርስቲያን እንዲህ ብለህ አፍን አፍነህ ነው የምትናገረው። በባዶ ሆድ ጠረን ወደ ሽታ ነገር እንዳትወስድ ብዙ ነገር ስላለ ኢቭን ሴፍሊ ነው የምትቀመጠው። ኢንፋክት ይሄንን ኮቪድን ለመከላከል ጥሩ የማስተማሪያው ቦታ እንዳልከው የእምነት ተቋማት የመስማትም የማድመጥም ጉዳይ ስላለ ቤተክርስቲያን ውስጥ ቢኮዝ አንድ ብቻ ነው ቄሱ ካህኑ ይናገራል፣ የተቀረው ህዝብ ጸጥ ነው አሜን ላይ ብቻ ነው እንጂ ልክ እንደሌላ ቦታ ጭቅጭቅ ያለበት ቦታ አይደለም። አይነት ሶ አይ ቲንክ ከዚህ አንፃር ይሄንን ፖሊሲውን መንግስት እንደገና መመርመር ማጥናት ያለበት ይመስለኛል። አይ ቲንክ ካድሬዎች ብቻ የሚሰሩት ስራ አይደለም ይሄ ነገር፣ ባለሙያዎችን ማሳተፍ አለበት። በኢትዮጵያ ውስጥ በተለይ በዚህ በጤና ሳይንስ ላይ በተለይ ደግሞ ፓብሊክ ሄልዝ ላይ የሰሩ ብዙ ባለሙያዎች አሉ። እነሱን ማድመጥ ያስፈልጋል። በየጊዜው እንግዲህ አስተያየቶችን እየሰበሰብን እናስተላልፋለን ማለት ነው። ዝግጅቶቻችንን ብትወዱትም ባትወዱትም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉ።